አጠገቡ ግጥሜ እንደዚህ ይላል። ጋሽዬ የኔ ውድ አባት፣ የቤታችን ምሰሶ፣ የልጆች ኩራት፣ ለኛ የምታስብ ምታየን በስስት አባቴ አንተ ነህ የሆንክልን ትምክት። በጣም የምትወደን የምትሳሳልን እኛን ለማሳደግ ብዙ ያየህልን ለራስህ ሳትለብስ እኛን አለበስከን። ውበትህን አጣህ እኛን እንዲያምርብን። አባቴ ካሁን በኋላ ግን ያሰብከው ሞልቶልን ስትቸገር ሳይሆን ስትደሰት ልይ። ውይ ጋሽዬ የረሳሁት ነገር ላልፈው አልፈልግም ይህን ሳልናገር። ጥፋት ስናጠፋ የምትጮኸው ነገር፣ ስታወራ ስትስቅ የምትፈጥረው ግርግር ሁሌም ይገርመኛል። ቃስ ብለህ ማውራት የማችለው ነገር ሁሌም ያስቀኛል። ደግሞ እኮ ጥፋት ስናጠፋ የምቀጣበት መንገድ አሌው ያሰኛል ጋሽዬ ሲናደድ። ደግሞ እስኪ ልጠይቅህ፣ ትልቅ ዱላ ይዘህ የምታሯሩጠን ትመታን ነበረ ያኔ ብታገኘን? እኔ የሚገርመኝ ከቁጣም በኋላ ሲከፋን ስታይ አንጀት ሲበላ በሚያምሩ ቀልዶችህ ስታደርገን ፈታ ስንስቅ ለማየት ስትሞላን ፈገግታ። ጋሽዬ በጣም ወድሃለሁ ሁልጊዜ መልካሙ እመኝልሃለሁ። ጋሽዬ የኔ ውድ አባት የቀረው ዘመንህ እርፍ የምትልበት ለፍተህ ባሳደግከን በእኛ በልጆችህ የምትካስበት የቀረው ዘመንህ ይሁን እልሃለሁ። አሜን አሜን። እንዴት ብለሽ ነው ልትጽፊው የቻልሽው? መቼ ነው ጻፍሽው? ሄደሽ ከመጣሽ በኋላ ነው? ደስ ብሎኝ እዛ አዲስ አበባ ሄደሽ ከመጣሽ በኋላ ነው እንዴ ጻፍሽው? አይደለም ቆየ ከጻፍኩት ግን አልጨረስኩትም። ለምን እስካሁን ለምን አታነብልኝ ነበር? ይሄ ለምን ሳትሄጂ በፊት ይሄ ለምን አታነብልኝ ነበር? ወደፊት የስነ ጽሁፍ እንትን ነው ማስገባሻ። በቃ ይሄ በእንደዚህ እግዚአብሔር ደግሞ ያሳድግሻል። እስኪ እሷ ደግሞ እስኪ እናቴ እንዳታነቅሽ ነገር እናቴ ላንቺ ደግሞ የጻፍኩልሽ ግጥም ይሄ እና በደንብ ስሚ። እሺ እየጓጓው ነው። ኧረ እሺ በጣም የምወድሽ ውዲቷ እናቴ መውደዴ ልንገርሽ ከውስጤ ካንጀቴ ልሞክር ብዬ እንጂ ላንቺ የሚሆን ቃል ከየት አገኛለሁ? መቼስ ይበቃኛል። ለውለታሽ ምላሽ ቃላቶች ባበዛ ዝቅ እያልኩ ለአንቺ ሁልጊዜ ብገዛ ቃላት ብደረድር ዜማዎች ባውጣጣ ለፍቅሬ መግለጫ ፈልጌ ባመጣ ለአንቺ ውለታማ ከቶ መች ሊበቃ። እናቴ አንቺ ስላለሽ ነው በጣም የምቀጠው ይሄ ይሁን አይሁን ብዬ ማማረጠው የኔ ውድ እናት አንቺ ስላለሽ ነው። ቆንጅዬዋ እናቴ ቁንጅና መልክሽን ከአንቺ ላይ ያጣሽው እኛን ለማሳደግ ለእኛ ስትይ ነው። ለልጆች ስትይ ብዙ አሳልፈሻል። ካሁን በኋላ ግን እኛ አድገንልሻል። ውቢቷ እናቴ የኔ ደርባባ እናት በጣም ነው የምወድሽ የእድገቴ መሰረት። እናቴ ለውለታሽ ምላሽ ቃላት አጥቻለሁ፣ ግን በቃ በጣም ወድሻለሁ። በቃል ብቻ ሳይሆን መውደዴን በተግባር እገልጽልሻለሁ ላንቺ ያለኝን ፍቅር። ብቻ አንቺ ኑሪልኝ በሰላም በጤና ደስ አሰኝሻለሁ ትልቅ ልብ ነኝ። የት አመጣሽው ይሄ ግጥም? እኔ ነኝ እንደዚህ ገጣሚ ወጥቶሻል ልጄ። እና የኛው እስከ ትምህርቱና ለእናንተ አላነብም በቃ። ኧረ እባክሽ ግን ከማን ልጀምር? ከአብርሽ ልጀምር? ከታላቅ ነው የሚጀምረው። ከታላቅ ጀምሪ። ከሱ ጀምሪ። ወንድሜ አብርሽ አንተ እኮ የደስታዬ ምንጭ ዓለሜ፣ ፊቴን ተመልክተህ ሚገባ ህመሜ፣ ከፍቶኝ አንተን ሳይ መበርቻ አቅሜ፣ የሀዘኔ መርሻ አንተ ነህ ወንድሜ። ደሰት ተደስተህ ሳዝንም ተከፍተህ ከኔ ጋር የምትሆን ያንተን ጉዳይ ትተህ ስቀል የምታስቀኝ እንዳይከፋኝ ብለህ የደስታዬ ምክንያት ወንድሜ አንተ ነህ። ክፉ አይንካብኝ ሁልጊዜ ሳቀኝ ስትደሰት እንጂ አዝን አያሳየኝ። ወንድሜ
ፈገግታህን እንጂ ሐዘንህን አለኝ ሀሳብህ ተሳክቶ ዓለምህን ግን ስትስቅ የምስቅ የደስታ ተካፋይ ስታዝን አዝኜ እመኛለሁ እድልህን ከፋይ ወንድሜ በጣም እወድሃለሁ የደስታ ምክንያት እመኛለሁ። በጣም ጉደኛ ሆንሽን ጉደኛ ነሽ። በዘፍልሽ ግጥም ማለት ነው። እስኪ እናያለን። ወድጄዋለሁ። በጣም ወደነዋል። እሺ ኤፍሬም የኔ ዝምተኛ እኔን ለማስደሰት ሌት ቀን ማተኛ መብላቴን ሳታውቅ አንተ እንደው አትበላ እኔ ነኝ ሀሳብ የለህ ሌላ በነገራችን ላይ ታናድደኛለህ አንተ ስትታዘዝ ሁሌ እኔን ታዛለህ እምቢ ካልኩ ደግሞ ሁላ ታነሳለህ እስኪ ልጠይቅህ እንደዚህ አይነት ነገር ለምን ታደርጋለህ ካንተ የምጠላው ይሄንን ብቻ ነው ግን ደግሞ እንደምትወደኝም ጠንቅቄ አውቃለሁ ከቤቱ ብቸኛ አንተው ዝምተኛ ስትናደድ ደግሞ በጣም እልህኛ ያልከው ካልሆነልህ በጣም ትዕቢተኛ ኤፍሬም ያብርሽ ታናሽ የኛ ዝምተኛ አንገት ደፊ ሀገር አጥፊ ዝምተኛ መሳይ ለፍላፊ ኤፍሬም በጣም እወድሃለሁ እልህኛችሁ ብዬ እመክርሃለሁ። ለኤፍሬም ምክር ነው ወይ ትእዛዝ ነው? በግጥም መልክ አወጣችሁ። ማውጣቱ እንደውም ጥሩ ነው። ሄሎ አይሰማም። ሄሎ ይህ ስልክ ወይ ጠየው እንትን ካላልኩ እኔ እንዲህ የሚደረገው ብትገዛልኝ የለም በቃ እንትን አይሰማም። ምኑ ነው የተበላሸው? እንትኑ ነው አይሰማም። በቃ ሁልጊዜ እኮ አስጨነቀኝ ስልክ በእናትህ አታሰራው። በቃ ሌላ መግዛት ነው እንዲህ የሚደረገው ለምን እንደዚህ አይነት አጠቃቀሙ ታውቀዋለህ? ታሳየኛለህ በእውነት እግዚአብሔር በጣም አስቸግር ይደወልልኛል። ያንተው ግን እነሱ የሚናገሩት አይሰማም። ቲክቶክ ምናምንም እና ስለተከታተላችሁን በጣም 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 እናመሰግናለን። ላንቺ ሽልማት ያው ላንቺ የወር ሽልማት እኔ ጋር አለ ስትል ሸልምሽ የምር ሽልማት በስሜት ያንተ ይበልጣል። በቃ የበዓል መዋያ